አንድ ጥንታዊ ጽሑፍ ስናነብ ትርጉሙ ቋሚ፣ ማይለወጥ፣ ልክ በድንጋይ ላይ የተቀረጸ ነገር ይመስለናል አይደል? ግን እስኪ ቆይ፣ እንደዛ ባይሆንስ? ዛሬ በምናደርገው ትንታኔ የመጽሐፍ ቅዱስ የተቀባይነት ንድፈ ሐሳብ ወደሚባለው ዓለም ውስጥ ዘው ብለን እንገባለን። እናም የአንድ ጽሑፍ ትርጉም በዘመናት ውስጥ እንዴት እንደሚለወጥ፣ እንደሚያድግ እና ሁሌም አዲስ ሕይወት እንደሚያገኝ እናያለን። እሺ፣ እስኪ በዚህ ሐሳብ እንጀምር። ስኞቼ የተሰጣቸውን ትርጉም ይይዛሉ። ይሄን ያለው ፈረንሳዊ ገጣሚ ፖል ቫሌሪ ነው። ምን ማለቱ ነው ግን? በቃ ቃላት ትርጉም የሚያገኙት ከደራሲው ብቻ አይደለም ያለ ነው። አንባቢው ሲቀበላቸው፣ በራሱ አእምሮ ውስጥ ሲያበስላቸው፣ ያኔ ነው ሙሉ ትርጉም ይዙት። እና ይሄ ሐሳብ ለዛሬው ትንታኔያችን በጣም ወሳኝ ነው። ይሄ በጣም ከባድ ጥያቄ ነው። ለዘመናት ስንትና ስንት ምሁራንን ያጨቃጨቀ። እስኪ አስቡት፣ እውነተኛ ትርጉም ስንል የደራሲው የመጀመሪያው ሐሳብ ነው ወይስ በታሪክ ሂደት ውስጥ ብዙ ሰዎች አንብቦት የሰጡት ትርጉም ነው? ወይም ደግሞ ዛሬ ለእኛ ያለው ትርጉም ነው? ይህንን ጥያቄ ለመመለስ ስንሞክር ሁለት ዋና ዋና የአስተሳሰብ መንገዶች ጋር ነው የምንገናኘው። እናውቃላችሁ፣ የጥንት ጽሑፎችን ትርጉም ለማግኘት ለረጅም ጊዜ ሲካሄድበት የነበረ አንድ መንገድ አለ። ግን ይህ አካሄድ የራሱ የሆነ ችግር ይዞ መጥቷል። እስኪ ያንን የቆየውን ዘዴ እንየው። ባህላዊው ግብ ይሄ ነበር፣ የደራሲውን አንድ ወጥ የመጀመሪያው ሐሳብ ፈልጎ ማውጣት። ታሪካዊ ሂሳዊ ዘዴ ይሉታል። ሐሳቡ ምንድን ነው? የአንድ ጽሑፍ ትርጉም አንድ ብቻ ነው፣ ቋሚ ነው። ያም ደግሞ ደራሲው ሲጽፍ አስጉት የነበረው የመጀመሪያው ሐሳብ ነው። በቃ ስለዚህ የምሁራን ሥራ ምን ሆነ? ልክ እንደ አርኪኦሎጂስት የጊዜን አቧራ አራግፎ ያንን የመጀመሪያውን ያልተነካካውን ትርጉም ፈልጎ ማውጣት ነው። ታዲያ ችግሩ ምንድን ነው? አንደኛ የደራሲውን ዓለም ለመገንባት ይሞክራል። ጥሩ ነው። ግን ጽሑፉን ልክ ሙዚየም ውስጥ እንዳለ ቅርስ፣ ሕይወት እንደሌለው ማይነቃነቅ ነገር አድርጎ ነው የሚያየው። እና ትልቁ ችግር እዚህ ጋር ነው። የአንባቢውን ሚና ሙሉ በሙሉ ይረሳዋል። ጽሑፍና አንባቢ ሲገናኙ የሚፈጠረውን ነገር ከግምት አያስገባም። ጽሑፉ በዘመናት ውስጥ እንዴት ሕያው ሆኖ እንደሚቀጥል አይቀበልም። እና እዚህ ጋ ነው ነገሩ ሁሉ የሚገለበጠው። ትልቅ የአስተሳሰብ ለውጥ መጣ። ትኩረቱ ከደራሲው ተነስቶ ወደ ማን ሄደ መሰላችሁ? ወደ አንባቢው። አዎ፣ ጽሑፍ እውነተኛ ትርጉም ያገኘው በአንባቢው ልብና አእምሮ ውስጥ ሲገባ ነው የሚል አዲስ ሐሳብ መጣ። ይሄ ነው እንግዲህ የተቀባይነት ንድፈ ሐሳብ ወይም ሪሰፕሽን ቴዎሪ የምንለው። እስኪ ልዩነቱን በደንብ እንየው። የድሮ መንገድ ምንድን ነው የሚለው? ትርጉም የደራሲው ሐሳብ ነው፣ የመጀመሪያው ትርጉም ነው፣ ቋሚውነታ ነው፣ ጽሑፉ ደግሞ ቅርስ ነው። አዲሱ መንገድስ ትርጉም የአንባቢው ልምድ ነው፣ የውጤቶች ታሪክ ነው፣ ሕያው ውይይት ነው፣ ጽሑፉም ሕያው አካል ነው። በቃ ትርጉም አንድ ጊዜ ፈልገ ነው የምናገኘው ነገር አይደለም፣ በፍጹም። ይልቁንም በጽሑፉ እና በእኛ በዘመናት አንባቢዎች መካከል የሚደረግ የማያልቅ ውይይት ነው። እሺ፣ ይህን አዲስ አስተሳሰብ ማን አመጣው? ከጀርባው ሁለት ታላላቅ ጀርመናዊ ፈላስፎች አሉ። ስራዎቻቸው ጽሑፍን የምናይበትን መነጽር ነው የቀየሩት። እስኪ ማንነታቸውን እንይ። የመጀመሪያው ሰው ሃንስ ጊዮርግ ጋዳመር። የጋዳመር ዋና ሐሳብ ይሄ ነው። ማንም ሰው ባዶ ሰሌዳ ሆኖ አያነብ፣ አይቻልም። ሁላችንም ታሪካችንን፣ ባህላችንን፣ ጭፍን እምነታችንን፣ ሁሉንም ነገር ይዘን ነው ወደ ጽሑፉ የምንቀርበው። ስለዚህ ፍጹም ገለልተኛ ንባብ የሚባል ነገር በቃ የለም። እኛነታችን የትርጉሙ አካል ነው ማለት ነው። እናም ጋዳመር ይህንን ሐሳቡን የጠራበት አንድ ቁልፍ ቃል አለ፣ ቪርኩንግስጊሽሽተ። ጀርመኛ ነው፣ ትንሽ ይከብድ ይሆናል፣ ግን ሐሳቡ ቀላል ነው። ምን ማለት ነው? የአንድ ጽሑፍ ትርጉም መጀመሪያ ሲጻፍ የነበረው ብቻ አይደለም፣ በፍጹም። ይልቁንም በዘመናት ውስጥ ያሳደረው ተጽዕኖ በሙሉ ነው። በአራተኛው ክፍለ ዘመን፣ በ13ኛው፣ ዛሬም ድረስ ያለው ተጽዕኖ። ይሄ ሁሉ የጽሑፉ ውጤታማ ታሪክ እና የትርጉሙ አካል ነው ማለት ነው። እሺ፣ ይህንም በተጨባጭ ምሳሌ እንየው።
ለምሳሌ ሮሜ ሰፍቲንን ውሰድ። ጳውሎስ ለመጀመሪያዎቹ አንባቢዎች የጻፈው የተወሰነ ሐሳብ ነበረው፣ ግን ታሪኩ እዛ ላይ አላበቃም። ከዛ በኋላ በመጀመሪያው ክፍለ ዘመን መጨረሻ ላይ የቀሌምጦስ ዘሮም ተረጉሞ፣ በ3ኛው ክፍለ ዘመን ኦሪጄን ተወያየበት፣ በ4ኛው ክፍለ ዘመን ዮሐንስ አፈወርቅ ሰባከበት፣ እስከ 13ኛው ክፍለ ዘመን ቶማስ አኳይነስ ድረስ ተነተነው። ይህ ሁሉ የትርጓሜ ጉዞ የሮሜ ሰርቲን ትርጉም አካል ነው። ይሄ ነው ቪርኩንግስገሺሽተ ምንለው በተግባር። እሺ፣ ሁለተኛው ሰው ደግሞ ሃንስ ሮበርት ያውስ ይባላል። ያውስ ምን አደረገ? የጋዳመርን ትልቅ የፍልስፍና ሐሳብ ወስዶ ለስነ ጽሑፍ ጥናት ተግባራዊ እንዲሆን አደረገው። እሱ ትኩረቱ በዋናነት አንባቢው ላይ ነው። አንባቢው ምን ይዞ ነው ወደ ጽሑፉ የሚመጣው በሚለው ላይ። ያውስ ስም ቁልፍ ጽንሰ ሐሳብ ትንሽ ስሙ ይከብዳል። ኤርቫርቱንግስ ሆሪዞንት ትርጉሙ የምጠብቀው ነገር አድማስ ማለት ነው። ቅድም እንዳልነው ነው። ማንም ሰው ባዶ ሆኖ አያነብ። ሁላችንም ከዚህ በፊት ካነበብናቸው ነገሮች፣ ከባህላችን፣ ከማህበረሰባችን የምንጠብቃቸው ነገሮች አሉ። ልክ እንደ መነጽር ማለት ነው። እና ይሄ አድማስ ጽሑፉን እንዴት እንደምንቀበለውና እንደምንተረጉመው ይወስናል ማለት ነው። እሺ፣ በጣም ጥሩ። አሁን እነዚህ ትልልቅ የፍልስፍና ሐሳቦች በተለይ መጽሐፍ ቅዱስ ጥናት ላይ እንዴት ሥራ ላይ እንደዋሉ እንመልከት። ለምሳሌ 2 ምሁራንን እንመልከት። የመጀመሪያው ብሬቫርት ቻይልድስ ነው። እሱ ምን አለ? በጣም አስፈላጊው ነገር ጽሑፉ በመጨረሻ የተቀበለው ቀኖናዊ ቅርጽ ነው አለ። ለምን? ምክንያቱም ያ ቅርጽ ማህበረሰቡ በዘመናት ውስጥ ጽሑፉን እንዴት እንደተቀበለውና እንደተጠቀመበት ያሳያልና። ሌላኛው ኡልሪክ ሉዝ ነው። እሱ ደግሞ የጋዳመርን ቪርኩንግስገሺሽተ ሐሳብ በቀጥታ ወሰደ። የአንድ ጽሑፍ ተጽዕኖ ታሪክ ዛሬ እኛ እንዴት ልንተረጎመው እንደሚገባን ትልቅ መመሪያ ነው አለ። በቃ የሁለቱም ትኩረት ጽሑፉ በታሪክ ውስጥ እንዴት ሕያው ሆኖ እንደኖረ ነው። እንግዲህ ይህ ሁሉ ምን ይነግረናል? የተቀባይነት ንድፈ ሐሳብ ዋናው መልእክቱ ምንድን ነው? እሱም ጽሑፎች በተለይ እንደ መጽሐፍ ቅዱስ ያሉ ጥንታዊ ጽሑፎች ሙዚየም ውስጥ የተቀመጡ አቧራ የለበሱ የማይለወጡ ቅርሶች አይደሉም። ይልቁንም ትርጉም ሂደት ነው። በፍጹም ቅርስ አደለ። ይልቁንም ምንድን ነው? ውይይት ነው። ከደራሲው ብቻ የሚመጣ አንድ ወጥ መልእክት ወይም ብቻውን የሚነገር ነገር ሳይሆን በዘመናት ውስጥ በተለያዩ አንባቢዎች የሚስተጋባ የድምጾች ስብስብ ነው። እናም ይህን ውይይት የምንዘጋው በአንድ ትልቅ ጥያቄ ነው። የአንድ ጽሑፍ ትርጉም ሁልጊዜ የሚገለጥ የሚፈጠር ከሆነ ዛሬ እኛ የምንፈጥራቸው አዲስ ትርጉሞች ምንድን ናቸው? አዎ፣ እኛም የዚህ ረጅም የትርጓሜ ታሪክ አካል ነን። በራሳችን የምንጠብቀው ነገር አድማስ ቆመን ለእነዚህ ጥንታዊ ጽሑፎች የምንሰጣቸው አዲስ ትርጉም ምን ይሆን? መልሱ ምናልባት ገና ያልተጻፈውን የቀጣዩ የታሪክ ምዕራፍ ነው።